አርሲ ላይ ትላንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። ዛሬ በሚያሳዝን ሁኔታ ብፁዕ አባታችን ሐውልታቸው በእንዲህ አይነት መንገድ እጃቸው ላይ ያለው መስቀል ወድቋል። አካባቢው በኮሪደር ልማት ምክንያት እየተሰራ ነው። ይሄ ሰገጤ ይቅርታ ጠይቋል። ልኩን እናስገባለታለን። ባለማተቤው ኦርቶዶክስ ሆንክ ይሄን ቪዲዮ ሼር ሳታደርግልኝ እንዳታልፍ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን። ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። በዚህ ዘመን በዚህ ሰዓት መላው ኦርቶዶክሳዊ ተነቃቅተህ እርስ በርስ እጅ ለእጅ ተያይዘህ ሃይማኖትህን ካልጠበቅ ማንም አይጠብቅልህም። በብዙ አይነት የይምሰል ታርጋ ኦርቶዶክሳውያን ከምድር ላይ እንድንጠፋ ተፈርዶብናል። ስዕል አድህኖ ለሚቀዱ ከዚህ በላይ ቅንጣት ታክል ቪዲዮ የመስራት ፍላጎት የለኝም። አካባቢ ያላቸው ሰፈር አላቸው። ዛሬም እንደባለፈው የምደግመው እነዚህ ላይ አስተማሪ የሆነ አካባቢያዊ እርምጃ ብቻ ነው የሚያስፈልገው። አሁንም ደግመዋለሁ፣ ግደሉ አይደለም አጥፎ አይደለም። ነገር ግን አስተማሪ የሆነ እርምጃ የሚወስድልን ስለሌለ እኛው ባለማህተቦች መውሰድ መቻል ይጠበቅብናል። በተረፈ ግን ከዚህ በኋላ የመገደል ታሪካችን የሚበቃው ተደራጅተን ሃይማኖታችንን መጠበቅ ስንችል ነው። ማንም እንዲቀድም አንጠብቅ፣ ማንም ከኋላ ይሆናል ብለንም ደግሞ አንመልከት። ሁላችንም እጅ ለእጅ ተያይዘን ሃይማኖታችንን ማህተባችንን እንጠብቅ። አርሲ ላይ ትላንትና ምሽት 18 ለ19 አጥቢያ 5 ተጨማሪ ሰዎች ተገድለዋል። ከመስከረም 2 2016 እስከ አሁን ድረስ 115 ሰዎች የተገደሉ ሲሆን 27 ሰዎች የት እንዳሉ የሚታወቅ ነገር አይደለም፣ ታግተው እንደተወሰዱ ናቸው። በዚህ ወር በጥቅምት ወር ብቻ 27 ኦርቶዶክሳውያን በምስራቅ አርሲ ላይ ተገድለዋል። ግን ይህንን ዜና ነው ብሎ የሚሰራ የሚጮህ አባት ግን የለንም። ብሎም ደግሞ ዜናውን የሰሩ ሰዎችንም ጭምር አቡነ ያሬድ ማስፈራራቱን ተያይዘውታል። እስቲ ትላንትና ምሽት የሞቱት የት ነው የሚለውን ነገር ደግሞ ለመዘገብ ያህል በሆንቆሮ ዋቢ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው ባልታወቁ አካላት ተገድለዋል ይላል። በሸርካ ወረዳ በሄላ ዘንባባ ቅድስት አርሴማ ደግሞ 17 ለ18 አጥቢያ 3 ሰዎች ተገድለዋል። 4 ሰዎች ታፍነው ተወስደዋል። በጉናና መርቴ ወረዳዎች ደግሞ 14 ለ15 አጥቢያ 17 ሰዎች ተገድለዋል። 12ቱ መርቴ ወረዳ 5 ሲቀበሩ 5ቱ ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሞላቸዋል።
ይህ ሁሉ የሆነ ያለው በአቡነ ያሬድ ሀገረ ስብከት ነው። አቡነ ያሬድ ግን በምንም አይነት ተአምር ዜናዎች እንዳይሰሩ እየከለከሉ ነው። አልፎም ተርፎ ደግሞ እነኚህ ሰዎች እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አላቀም በማለት ከዚህ በፊትም ሲናገሩ የነበረበት ነው። ይሄ ብቻ አይደለም። በዚህ 2 ዓመት ውስጥ ከ37ቱ አብያተ ክርስቲያናት ውስጥ 16ቱ ተዘግተዋል። ከ16ቱ ደግሞ 3ቱ ሙሉ ለሙሉ ተዘርፈው ተወስደዋል። ይህ እየሆነ ያለው ኦርቶዶክሳውያን ባሉባት በኦርቶዶክሳዊት ሀገር በአርሲ ውስጥ ነው። ይህ እየሆነ ያለው አባቶቻችን ግን እስካሁን ድረስ ዝምታቸው መርጧል። እግዚአብሔር ሀገራችንና ሕዝባችን ቸርኮኝ። አሁን የምገኘው በቦሌ ነው። ቦሌ መድኃኔዓለም አካባቢ ነው የምገኘው። ከጀርባዬ የምትመለከቱት ደግሞ የብፁዕ አባታችን የአቡነ ጳውሎስ ሐውልት ነው። በረከታቸው ይደርብንና ብፁዕ አባታችን አቡነ ጳውሎስ ከ1983 ጀምሮ እስከ 2003 ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ የራሳቸውን በጎ አሻራ ያስቀመጡ አባት ናቸው። ዛሬ በሚያሳዝን ሁኔታ ብፁዕ አባታችን ሐውልታቸው በእንዲህ አይነት መንገድ እጃቸው ላይ ያለው መስቀል ወድቋል። አካባቢው በኮሪደር ልማት ምክንያት እየተሰራ ነው። እድሜ ለኮሪደር ልማቱ። በእውነት እንደምታዩት ኮሪደር ልማቱ እንኳን ሊነካባቸው አልፈቀደም። ስለሆነም በእሳቸው እጅ ጵጵስና የተቀበላችሁ የብፁዕ አባታችን ባልንጀሮች፣ ወዳጆች እንዲሁም ደግሞ ይሄ ጉዳይ የሚመለከታችሁ የቤተ ክርስቲያን አካላት የብፁዕ አባታችን ሐውልት በዚህ ደረጃ እዚህ ቦታ ላይ መኖር ነበረበት ብላችሁ ታስባላችሁ? መለከቱት ይሄ የኮሪደሩ ልማት ነው። ይህ የኮሪደሩ ልማት በጣም የሚያምር እንደሆነ ተስፋ አደርጋለሁ። ነገር ግን የኮሪደሩ ልማት ቅዱስ አባታችን ጋር ሲደርስ ቆሟል። ምክንያቱም ይህ የቤተ ክርስቲያን ታሪክ ነው። ቶሎ ብላችሁ በዚህ ጉዳይ ላይ እርምጃ እንድትወስዱበት አደራላለሁ። ወደድንም ጠላንም ብፁዕ ቅዱስ አቡነ ጳውሎስ የቤተ ክርስቲያን አንዱ ታሪክ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርኮችን ስንቆጥር 5ኛ ምዕራፍ ላይ የምናገኛቸው ቅዱስ አባታችን አቡነ ጳውሎስ ናቸው። ስለዚህ የቤተ ክርስቲያን ታሪክ ሲገለጥ መዝገቦቿን ስናገላብጥ የምናገኘው 5ኛ ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ ናቸው። ይህ የቤተ ክርስቲያን ኢሜጅ ነው። ስለዚህ ሐውልቱን ወይ ተንከባከቡት አሊያም ለቤተ ክርስቲያን ስትሉ ቦታ ቀይራችሁ በትክክል ብትሰሩት የተሻለ ነው። ምክንያቱም ይህ አዲስ አበባ የሚገኘው የቦሌ መድኃኔዓለም ነው። ብዙ ቱሪስቶች የሚመጡበት፣ ኃያሌ ሰዎች የሚሳለሙበት የከተማዋ አንድ ውበት የሆነ ቤተ ክርስቲያን ካቴድራል ነው። ይህ የሚመለከታችሁ የቤተ ክርስቲያን አካላት ቅዱስ ሲኖዶስም ቢሆን እኛ አባት ከ1983 እስከ 2003 ድረስ እነሆ ለቤተ ክርስቲያን በጎም ይሁን መጥፎም ይሁን ሰርተዋል። ለቤተ ክርስቲያን ክብር ስትሉ ይሄን ሐውልት ልታስተካክሉት፣ የሆነ መልክ ልትሰጡት፣ አሊያም ቦታ ልታስይዙት ይገባል። ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል አድርሱ። ለቤተ ክርስቲያን ጥሩ ገጽታና የአባቶቻችንን ታሪክ በጥሩ ሁኔታ ከመዘገብ አኳያ ይህ ለቤተ ክርስቲያን ደስ አይልምና የሚመለከታችሁ አካላቶች እንድታስተካክሉት አደራላለሁ። በዚህ አጋጣሚ በኮሪደር ልማት ምክንያት ምንም እንኳን ለቦታው ባይመችም ኮሪደር ልማቱን አስተካክላችሁ ያለፋችሁ የቅዱስ አባታችንን ሐውልት ሳትነኩ ኮሪደር ልማቱን ለማስተካከል የሞከራችሁ እናንተን ሳላመሰግን አላልፍም። የቤተ ክርስቲያን የበላይ ጠባቂዎች፣ የሚመለከታችሁ አካላት ይህ የቤተ ክርስቲያን ታሪክ ነውና ልታስተካክሉት ይገባል። ይሄ ሰገጤ ይቅርታ ጠይቋል። ልኩን እናስገባለታለን። ባለማተብ ይሁን ኦርቶዶክስ ይሁን ይሄን ቪዲዮ ሼር ሳታረግልኝ እንዳታልፍ። ሙሉ ተመልከቱልኝ፣ አካውንቴን አትግደሉብኝ። ሙሉ ተመልከቱልኝ፣ አዳምጡት፣ እንመለስበታለን። ምናገረው ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም። እግዚአብሔርን ስለቀደጥኩ ይቅርታ ልጠይቃችሁ መጥቻለሁ። ባደረኩት መቅደድ ትክክል አይደለም፣ ይቅርታ አድርጉልኝ። ኦርቶዶክስ ቤተ እምነት ተከታዮች፣ ኧረ እባክህ የሰው ሃይማኖት እየነካ ሰው የሚጠቀምበትን ነገር እየቀደርክ ይቅርታ ትላለህ? ይህ ማነህ አንተ ሰገጤ? ነብይ ነኝ ትላለህ። ደግሞ መጽሐፍ ቅዱስ የሚናገረው ማቴዎስ 7:27 ላይ በስሜ ትንቢት ይናገራሉ፣ በስሜ ሽባ ይተረትራሉ፣ የዛኔ ከቶ አላቃቸው የሚለው እንደናንተ አይነቱ ነው። ነብይ ነኝ። አቤት አቤት!
አንተም ብሎ ነብይ የሰውን ገንዘብ ለመብላት ነብይ ሰው እምነት ምትነካ አንተ የትኛው የእግዚአብሔር ሰው ነህ አንተ የትኛው ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል አንተም ብሎ ይቅርታ ጠይቅ አለፍክ የሚባል ነገር የለም የሃይማኖት ጦርነት የሚያስነሱት እንደዚህ አይነት ጋጦጥ ማይም ምንም እንኳን አማርኛ እንኳን በስርዓት ሰላማት አንተ መጽሐፍ ቅዱስ አንብበህ ታውቃለህ እንደው እግዚአብሔርን ታውቃለህ አንተ ይሄንን ሰውዬ ልኩን አስገቡልኝ ልኩን በይቅርታ ቢታለፍ ነገር የለም አንተ ምን አይነቱ ይሄ ደግሞ የበሰበሰ ሰው ነው ትውጣ ከእውነት ጴንጤነት ይበልጥብኛል ካላልክ በስተቀር እውነቱን ሐቁን ትቀበላለህ ይሄን ቪዲዮ ኮፒ ሊንክ ሼር ያደረጋችሁ እስከ መጨረሻው የሚለውን እንስማው ነው ምንም ጥርጥር የለውም አንደኛ ዙር ሙሴ በልቷል አዎ በልቷል ተመርጦ ሁለተኛ ዙር በልቷል አዎ በልቷል ነገስ ይበላላ ምክንያቱም ጠንክሮ እየሰራ እያሳየን ነው እሺ እንደሰማችሁት ነው አንደኛ በልቷል ሁለተኛውን በልቷል ሶስተኛውንም ይበላል የሚል ነገር ሲናገር ሰምታችሁታልና የመጀመሪያው ነገር አንድ ሰው የትኛውም አዋርድ ላይ እጩ ለመሆን የሐሰት ዜናዎችን አቅርቧል አላቀረበም የሚል ነው የመጀመሪያው ሙሴ ሰለሞን ደግሞ እዚህ ጋር ነበር የሚወድቀው አዋርድ ላይ ሳይሆን ፍርድ ቤት መቆም የነበረበት ሰው ነው ሙሴ አሁን እውነቱን ክዳችሁ ሙሴ ጴንጤ ስለሆነ ነው እንጂ የሚገባው ለሱ ነው ብላችሁ የምትከራከሩ ሰዎች ግን ስትተኙ አእምሯችሁ ምንም አይጠይቃችሁም እንዴ ብትበሉ በእኔ ስም ሄዳችሁ ገንዘባችሁን ማስመለስ ትችላላችሁ የሚል እርግጠኛ የሆነ አይነት ዘገባ ነበር የሰማሁትና በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻለሁ ለምትሉ ሰዎች ካላችሁ በእኔ ስም ሄዳችሁ ገንዘባችሁን አስመልሱ ምን እንደተፈጠረ አናውቅምና ቢሮ ዝጉ ተባልን ከአንዳንድ እሱን ስናናግረው ብዙ ነገራቸው ከ150 ሚሊዮን ብር በላይ ሰዎች እንዲበሉ ያደረገ ዜና የሰራ ከ200 ሰዎች በላይ ያለቀሱበትን ዜና የሐሰት ዜና ያሰራጨ ከዛም ውጪ ብራችሁን ከተበላችሁ እኔን ጠይቁኝ ብሎ የሰራ ግን ያልተጠየቀ ህግ ፊት መቅረብ ሲኖርበት አዋርድ መሸለም አለበት ብላችሁ ቪዲዮ የምትሰሩ ሰዎች ግን የእውነት ከእውነቱ ጴንጤነት ይበልጣል ያላችሁ ሰዎች ግን ምንም መፍረት የላችሁም እንዴት ብታስቡት ነው እንደዚህ ብላችሁ የምትከራከሩ እንዴት ብታስቡት ነው ሃይማኖታዊ ነገር ነው ብላችሁ የምታስቡት ተነስታችሁ ሃይማኖታዊ ጉዳይ ያደረጋችሁት እናንተ ናችሁ በርግጥ ስለዚህ ነገ ሙሴ ይህንን ነገር ባያገኘው አዋርዱን ቢያጣ ራሱ ሃይማኖታዊ አድርጋችሁ ነው እውነቱን እያወቃችሁ ሙሴ የሐሰት ዜና እንዳሰራጨ በሚዲያ ላይ ሁሉ ነገር እየተባለ ሙሴ ሶስተኛው አዋርድ ለሱ ይገባል ብላችሁ የምትናገሩ ሰዎች አሁን ይህን ቪዲዮ ካያችሁት ስትተኙ አስታውሱኝ እኔን ምክንያቱም ኢሳቅ ጭንቅላቱ ስለሚመጣ ማለት ነው እንደዛ ነው ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ ከዛ ዓለም ጋር ደግሞ ወዳጅነት ነበረኝ ያ ወዳጅነት ደግሞ ከእግዚአብሔር ጋር ወዳጅነትን ስፈልግ መቀጠል አልቻለም የዘሪቱን መጽሐፍ ሳስብ ያስገረሙኝ ሁለት ነገሮች ናቸው የመጀመሪያው ነገር ምንድነው በጣም ብዙዎቻችን ድካሞቻችንን ስንፈቶቻችንን ውድቀቶቻችንን ለሰዎች አሳልፈን አንሰጥም አናሳይም ከዛ ይልቅ ከቨር አድርገን የምናሳያቸው በጣም ብዙ ነገሮቻችን ከውጭ የሚወጡ ገጽታችንን ነው ከዛ ውጭ ያሉ ነገሮቻችን እንደብቃለን ዘሪቱ ይሄንን ያለፈችው ይመስለኛል ሌላው ደግሞ ምንድነው የሆነ ዝናዋን መሬት ላይ ጥላ ሰዎች እንዲያልፉበት እንዲረጋግጡት መፍቀድ መቻል ቀላል አይደለም ምናልባት ለምሳሌ ልንገር ድሮኔ ዘሪቱን ሳቅ ወይም ባምሮ የሚመጣልኝ የራሱ ቀለም አለ አንዳንድ ነገሮችን ስታስብ ዘሪቱ ምትዘፍነዋን ምናምን ልትል ትችላለህ ነገ ደግሞ መጽሐፏን ካየው በኋላ የሚመጣልኝ ቀለም ሌላ ነው እሷነቷን ሌሎች ነገሮች የነገረችኝን ነገሮች ማሰብ አይቀርም ስለዚህ ራስን አሳልፈ ለሌሎች ሰዎች በሌላ ቀለም እንድትታይ አድርገ መፍቀድና አሳልፎ መስጠት ከባድ አቅምን ይጠይቃል ለሷም ሆነ በዙሪያዋ ላሉ ሰዎች ትንሽ የሚከብድ ይመስለኛል ሌላው ደግሞ ምንድነው በዙሪያዋ አይተ ከሆነ በማህበራዊ ሚዲያ ያሉ በትዳር ዙሪያ የሚሰሩ ሰዎች የሚያሳዩን ነገር ይሄ ብቻ ነው በቃ ትዳር እንደዚህ ብቻ ነው የሳቅ ብቻ ደስታ ህይወት ብቻ ነው ያለው ምናምን እንድንል የሚያረጉ ነው ለምን መሰለ ህይወታቸውን ስለሚደብቁ ነው ባይሆን ኖሮማ በነጋታው የፍቺ እንትን የሚሰሩ ሰዎች ትላንትናን እየሳቁ ሌላ ቪዲዮ አይሰሩም ነበር እንደነዚህ አይነት ሰዎች በበዙበት ዓለም ውስጥ እንደ ዘሪቱ አይነት ደግሞ መጥቶ መውደቁን የሚያሳይ ሰው ትንሽ ነውና ትንሽ አቅም የሚፈልግ ይመስለኛል ሁለተኛው ነገር ዘሪቱም የተሸወደችበትና የአብዛኛው ሴት የተሳሳተ አመለካከት ኢንዲፔንደንት ምን አይነት እንደሆነች ማወቅ አለመቻል ራሷን ችላ የቆመች ሴት ምን አይነት ሴት ናት
ዘሪቱ ምናልባትም የሆነ ፉሊ ኮንፊደንት አላት የምትባል አይነት ሴት የሆነችው ከምን አንጻር ነው? ይህንን ነገር በደንብ አስተውሎ ያለማየት፣ በባህር ማዶ ያሉ ሰዎችን ውጪ ዓለም ላይ ያሉ ሴቶችን መከተል፣ እነሱ ሰዎች እንዲህ ስለሆኑ ነው ኢንዲፔንደንት የሆኑት ብሎ እነዛን ሰዎች ለመምሰል መጣር ከባድና ትልቁ ችግር ይመስለኛል። ምናልባት በየቦታው ላይ እየሄድክ መዋል፣ ክለቦች ውስጥ መጨፈር፣ ራስን እንደዛ አድርጎ ማሰብና በዛ ነገር ውስጥ ማሳለፍ ራስን ችሎ የመቆምን ምስጢር አያወራም። ወይም ደግሞ ራሷን ችላ ቆማለች አያስብልም። ራስን ችሎ መቆም ሌሎችንም አለመጥለፍ፣ ራስንም ከመጠለፍ መዳን ማለት ነው እንጂ እዛ ውስጥ መገኘት አይመስለኝም። እና በተሳሳተ አንግል የሚያስቡት ሰዎች ስለበዙ ነው። ይሄ ነገር ዋጋ ያስከፍላል። ትላንትናን ያለፍክባቸው ደማቅ ቀኖች ዛሬ ሌሊቶች ሆነው ይመጣሉ። በጣም ጨለማ ቀኖች ከፊትህ ይመጣሉ። ትላንት ያሳለፍካቸው ነገሮች በሙሉ የደስታ የመሰሉ ነገሮች ዛሬ ይከፍሉሃል። ደግሞ በጣም የሚሰበሩ ሰዎችም ይበዛሉ። በእንደዚህ አይነት ህይወት ውስጥ ሴት ስታልፍ አስቸጋሪ ነገሮችን ታሳልፋለች። መሰበር ሲባል ደግሞ የሚጠገም መሰበር ወይም ቀላል መሰበር አይደለም። የሆነ በቃ አለ አይደለ ቋ ብለህ የምትሰበረው አይነት መሰበር፣ እንደዚህ አይነት መሰበር ያጋጥማልና ምናልባት ነፃነን የሚሉ ሰዎች አንዳንድ ሴቶች በኢኮኖሚ ጥገኝነትን ራስን ማላቀቅ ብቻ አይደለም ነፃ ሴት ናት የሚያስብለው፣ አምሮ ላይ መስራትን ይጠይቃል። ዘሪቱ ያኔ ሁሉም ነገር ነበራት፣ ዝና ነበራት፣ ገንዘብ ነበራት፣ አጠገቧ ሰዎች ነበሯት። የሆነ በቃ ሁሉም ነገር ሞደርን ነው ብላ የምታስበውን ነገር ሁሉ ለማድረግ አቅም ነበራት። እንደዚህ አይነት ነገሮች አቅም ስላለ ብቻ የምታደርጋቸው ነገሮች አለመሆኑን የምታውቀው ነገሮች ካለፉ በኋላ ያስከፈሉህን ዋጋ ዞር ብለህ ስታየው ነውና ምናልባት ወደኋላ ዞር ብሎ ማየት የሚጠይቅ ይመስለኛል። እንደ አባባሉ ከሆነ ዘይትን ምንም ነገሮች ብትደብቀው ጠሎ መውጣቱ አይቀርም እንደሚባለው ማለት ነው።